ልብሴን ልቅልቅ አድርጌ ቀጥ ብዬ ሻወር ቤት ገባሁ። ከዛ በጣም ደነገጠ ራቁቴን ሲያየኝና ስሜቱ መጣ ምናምን እያየሁት ከዛ ምንም እንዳልመሰለው ለመምሰል ምናምን ሞከረ ማለት አንቺ ሊያስቆም ወይ ደግሞ ለመከላከል ምን እንዳደረገው ነገር በጣም ነው የሞከረውና ጀርባህን ልሽ ምናምን አልኩት። ከዛ እሺ ምናምን አለኝ ስልክ የሆነ ስሜቱ እንደመጣ ምናምን አውቃለሁ አይቻለሁ ምናምን ግን እንትን ለማለት እኔ ዘመዱም አይደለም እና ትንሽ ከበደው። ከዛ ጀርባህን ልሽ ምናምን አልኩትና እዛ ሳያቸው እንደነበረው አይነት ነገር ለማድረግ ሞከርኩ። ይሄ በቃ ሳሻው ምናምን ስነካካው ምናምን ከዛ በቃ ኦቨር ስሜታዊ ሆነን ማለት ነው። ከዛ ያው እሱ ፈልጎ ሳይሆን እኔ አስገድጀው በሚባል መልኩ መሳሳም ጀመረ። ከዛ በቃ ያው ጡቴን የነካካኝ ምናምን ብቻ እንዴት እንደነበር አላውቅም። በጣም ኦቨር ስሜታዊ ሆነ ማለት ነው። እዛ በቃ ያው እኔ አስገድጀው አደረገን ሴክስ ማለት ነው። ከዛ ካደረግን በኋላ በቃ ያው አንዴ ያድርገናል የሆነ ህሊና ወቀሳ ይኖርብሃል ስልክ ካጎቴ ጋር ነው ያደረኩት ምናምን በሰዓቱ ትንሽ እንትን አለኝ። በዛ ላይ ህመም ነበረው። እኔ መጀመሪያ የነበረ ሴክስ ሳረግ ድንግል ነበርኩ። ያው ከዛ በፊት ምንም አይነት እንዳላቅም እና በጣም አመመኝ ምናምን ግን የሆነ በቃ ህመም ኖሮ ደስ የሚል ስቃይ ነው የሚባል እንደዛ አይነት ነገርና በቃ ያን ሙድ ወደድኩትና ሴክስ እንደዚህ ጣፋጭ ነገር መሆኑን አላቅም ምናምን ብዬ በጣም ከምነግር በላይ ስሜታዊ ሆንኩ ማለት ኢቭን ሳላረግ እስከማላደር ማለት። ከዛ በቃ ካጎቴ ጋር እሱም ሌሎች ሴቶች ማምጣት ተውና ከኔ ጋር ብቻ በቃ በተከታታይ ነበር የምናደርገው ማለት ነው። ሴክስ ሱስ ከተተኝ። ከዛ በቃ እንደዛ ሆኖ በጣም ብዙ ጊዜ ሴክስ ማድረግ ጀመርን ምናምን በቃ አጎት መሆኑ እስከሚረሳኝ ድረስ ባሌ የሆነ እስኪመስለኝ ድረስ ማለት ነው። ኢቭን ከሴት ጋር እንኳን ባይው የምቀናበት አይነት ስታፍ ላይ እስክደርስ ድረስ የምር ወደድኩት ማለት ነው። ማለት በዚህ መሀል እሱ ምንም ያደረገው እርምጃ የለም ማለት ነው። ያስቆምሽ ምናምን ሞከረበት ወይ ደግሞ ያስረዳሽ ሞከረበት ነገር የለም? ከምነግር በላይ እኔ በጣም ስሜታዊ ሴት ሆኜ ነበርና አንዳንዴ እምቢ ብሎኝ ሲተኛ ሁሉ በግድ እኔ